ህይወት መንገድ ናት የሰው ልጅ እየመጣ የሚመለስባት ብዙዎቹ ከመጡበት ወደ ማይመለሱበት ሲሰናበቱ ኮቴያቸው የጧት ጤዛ ነው አብሯቸው ውሎ ማያመሽ ጥቂቶቹ ለአልችልም ፊት የነሱ ደከመኝን ያሸነፉ ድፍረትን የተላበሱ አሻራቸው ደማቅ ነው በሌሎቹ የማይደበዝዝ ለሌሎቹ የሚተርፍ የኔ የዛሬ መንገድ የነሱን ድምቀት ማሳየት ነው አዲስ አበባ ቦሌ አካባቢ ነኝ የከተማዋ ውብ ሰፈር የዘመናዊነት መገለጫ የሆኑ ህንጻዎች እንዲህ ተሰድረዋል የሀገራችን ኩራት እዚህ ከትሟል በዚህ አካባቢ ትንሽዬ የገጠር ሰፈር አለች በአንዲት ጠንካራ አንስት የተመሰረተች መዳረሻችን እዛ ነው ከ51% እንግዳ ጋር በትንሽዬዋ ሰፈር አብሮ መዋል almost ስራው አልቋል ግን ቢሆንም ካለው ጋር እንቀጥላለን ስንት ነው የተነሳሽ 10 ሰዓት ላይ ተነስተናል ስለዚህ ወደ ቀረው ስራ እንጨርስ እሱን ሄደን እሺ ተመልካቾቻችን እንግዲህ አዜብ ኤፍሬም ቤት ደርሰናል አዜብ ኤፍሬም በ51% ፕሮግራማችን እንግዳ ስናደርጋት በጣም ብርቱና ጠንካራ ናት ብለን አምነን ነውና እንደ ቀደም ሲል እንዳለችም 10 ሰዓት ለሊት ተነስታ ብዙ ስራ ሰርቻለሁ ብላለች ለሊት 10 ሰዓት ተነስታ የምትሰራቸው ተግባሮች ምንድናቸው የሚለውን ነገር አብረን እንቃኛለን አብራችሁን ዋሉ ይሄ ዶሮቹ ቤት ነው አሁን ከነዚህ ዶሮች ማለት ኦሬዲ እድሜያቸው ለመውጣት እየደረሱ ናቸው ያሉት እንግዲህ ቁርስ ይሰጣቸዋል አሁን ከዛ ደግሞ ራፈድ ደግሞ ሲል እንቁላል እንለቅማል ዛሬ አሁን እንግዲህ በጣም ደስ ይላል እንትንሽን ታየዋለሽ ማለት ድካሙ ነው ማለት ድካም ምን ያክል ውጤት ሊሰጥ እንደሚችል ምናይበት ሜዳ ነገሩ ምንድነው ይሄ የከብቶቹ መዝናኛቸው ነው አረፍት የሚወጡበት ወጣው ኤክሰርሳይዝ የሚያደርጉበት ቦታ ነው ኤክሰርሳይዝ ያስፈልጋቸዋል እንዴ ነው እንቅስቃሴ በጣም ይፈልጋሉ እንግዲህ አሁን ደግሞ ወደ ላሞቹ ጋር ከፍ አድርገን ደርሰናል እሺ ጊቭ ፍሪ ቀደም እሺ እንዴት ናችሁ እነዚህ በሙሉ የሚታለቡ ከብቶች ናቸው ሁለቱም ሙሉ እነዚህ ሙሉ የሚታለቡ ናቸው መሃል ላይ ሁለት ከብቶች ሊወልዱ የደረሱ አሉ ወደ 2 ሳምንት የሚቀራቸው እነሱ ያው ማራፍ ስላለባቸው ሁለቱ አይታለቡ ስለዚህ እነዚህ ሁሉ በሰው በእጅ ነው የሚታለቡት በእጅ ነው የሚታለቡት እንደው ከስንት ከብት ነው የተነሳሽው ግን ከብቶቹ ስነሳ 3 ከብት ከሰላሌ ነበር የተገዙት ከወተታት ከብት የወተት ልማት ድርጅት ወይም አሁን ላሜዲያሪ የተባለው ፋርም የለ ከዛ ከሰላሌ ነበር ከነሱ የገዛሁት እርባታውን ሲዘቡ እነሱ ያኔ ከዛ ነው የገዛሁት ዛሬ ስንት ደረሱ ዛሬ እንግዲህ እንደምታያቸው ነው የከብት ቁጥር እንደባላ ገር ባይነገርም እንደ ልጆች አይቆጠርም አንዷ ከብት ምን ያክል ትታለባለች እንደየ እንትናቸው ነው አንዷ 30 ሊትር የምትሰጣለች 20 ሊትር የምትሰጣለች 15 የምትሰጣለች ከዛ እየወረዱ ሲመጡ ደግሞ አሁን ለምሳሌ ወደ 6 ወር 7ኛ ወር ልትገባ ስትል ወተት በጣም ነው የምትቀንሰው ለምን ሌላ ልጅ ለመውለድ
ዝግጅት ላይ ስለምትሆና ከዛ በኋላ 2 ወር ታርፋለች ከ2 ወር በኋላ ደግሞ 9 ወር ሞልቷት 9 ወር ከ5 ቀን ሲሆን እንደገና ሌላ ልጅ እናገኛለን ማለት ነው አሁን እነዚህን አልቦ ለመጨረስ ከስንት ሰዓት እስከ ስንት ሰዓት ነው የፈጀብሽ ምንም 10 ሰዓት ላይ እንነሳለን እናጸዳለን ሳር እንሰጣቸዋለን ከዛ በኋላ ወደ አለባ እንገባለን ስለዚህ የቀረ 2 ሰዓት የቀረ እስቲ አንድ የተረፋት ካለ አንዷን እሷን አስሞክርሻለሁ ሙያሽ እንድታይ መልካም እሺ ለሙከራው ያክል ይበቃሻል ከባድ ስራ ነው ከባድ ስራ ነው ለተለመናል ልጅ ማሳደግ አለበት ልጅ ማሳደግ ነው ልጅ ማሳደግ ማለት ነው እውነት ነው ጎበዝ ነሽ አረ በጣም ጎበዝ ነሽ አለሽ ይወራ በጣም ጎበዝ ነሽ አንድ 2 ሊትር የሚሆን ወደፊትም ከብት ለ40 እንኳን ብትይ ፐርፌክትሊ ማርባት ይቻላል አይ አመሰግናለሁ እና ይሄ ደግሞ አሁን የምታየው እዚህ ጋር ይታይሻል ይሄ እበቱ አሁን እዚህ ጋር ምናምን የለም ይሄ መተኛቸው ነው በዚህ በኩል ይሄድና በዛች በኩል ወደ ባዮጋዙ ይገባል ባዮጋዝም አለ ነው እና ተጠቀሚበታለሽ ታበሲበታለሽ በደንብ ይበስልበታል ለጊደሮችን ቤት ከላይ ልክ እንደሱ ነው ከጥጆቹን ቤት እንደሱ ይወጣና በዚህ ባንድ መስመር መጥቶ ወደዚህ ይገባል ወደዚህ ከገባ በኋላ ወደ ባዮጋዙ ይገባል ከዛ ባዮጋዙን ከውስጥ ጋር ማብላያ አለ ከመሬት ስር ማብላያ ስላለ በማብላያው ይገባና እቺን ቱቦ ታያታለሽ እቺ ቀጭኗ ቱቦ ማለት ጋዙ የሚወጣበት ነው ይሄ ጋዙ ወዴት ይሄዳል ወደዚህ ወደ በረት ይገባል ወደዛ ደግሞ ወደ እንጀራ መጋገሪያ ክፍል ይሄ ጋዝ ይሄዳል በረት ለምን እንደሚገባው በረት ለጦቶቹ ውሃ ይሞቅበታል ለልጆች ቁርስ አንዳንድ ነገሮች የሚያስፈልጉ ነገሮች ለከብቶቹ ጦታቸውን ሲታጠቡ በቀዝቃዛ ይታጠቡን በሙቅ ውሃ ነው የሚታጠቡ ከዛ ደግሞ እንደገና ባዮሰለሪ የሚባል አለ ለአትክልቱ አሁን እሱ ባዮሰለሪው በቅርብ ጊዜ በፈሳሽ መልክ ለማዳበሪያ ለመስራት ሬዲ ሆኗል ምናልባት የ1 ወር ጊዜ ይፈጅብናል በአጠቃላይ የሌለ አትክልት የለም ሁሉም የሚገርመው ነገር ከብቶቹ ናቸው መነሻዎች ከብቶቹ ከብት ምንድነው ወተት አለ እርጎ አለ ከነሱ ደግሞ የሚወጣው ተረፈ ምርት አዛባው እበቷ አዛባው አለ ከአዛባው ጋር ደግሞ ሽንታቸው አለ ሽንቱና አዛባው ደግሞ ወደ ባዮጋዙ ገብቶ ባዮጋዙ ደግሞ ጋዛ ምርተን ባዮሰለሪው ደግሞ ለግቢው አትክልት ከዛ ደግሞ ንቦቹ ደግሞ ከበቀለው አትክልት አበቦች ላይ በሙሉ ምግባቸውን ብዙ ሳይርቁ ማለት እስከ 1 ኪሎ ሜትር ድረስ ንብ ይሄዳል የሚባለው ምግቡን ፍለጋና እዚህ ግቢ ውስጥ ግን ሁሉ ነገር ስላላላቸው አልጋ ባልጋ ነው ለንቦቹ ብዙ ችግር የለም ምን ያክል ቀፎ ነው ያለሽ አሁን 12 ቀፎ አለ ከ12 ቀፎ ከ3 ወር በፊት ቆርጠናል ወደ 50 ኪሎ አካባቢ ነው ያገኘነው አሁን እንደገና የተወሰኑት ተደርቦላቸዋል አሁን ደግሞ በዚህ ወር አሁን ግማሽ ላይ አካባቢ እንደገና እንቆርጣለን ተደርቦላቸዋል ማለት የመጀመሪያው አንድ ቤዝ አለው አይደለ ሁለተኛው ያው ብዛታቸው እየጨመረላቸው ወደ ላይ እየጨመረላቸው ስለዚህ በአመት ሁለቴ ይቆረጣል ከ100 ኪሎ ግራም በላይ ይገኛል ማለት ነው ይበለጠ ይገኛል ስለዚህ እዚህ ግቢ ውስጥ ሁሉንም ነገር ባንድ ላይ እና በማስተሳሰር ይሰራል ሙሉ ለሙሉ ጉልበት ይቆጥባል ወጪ ይቆጥባል ብዙ ነገር እና ደግሞ ትርፋማም ያደርጋል በጣም ትርፋማ ግን ድካም ደግሞ ሳይሰራም ቁጭ ተብሎ ይደከማል ወደ እንጀራ ክፍል እንገባለን ወደ ወፍጮ አለ መኖ ማደባለቂያ ጋር እንሄዳለን ከዛ በኋላ ደግሞ የሚቀጥለውን በሙሉ ያለውን አክቲቪቲ እንቀጥላለን እንጀራውም እዚህ ነው ወፍጮውም እዚህ ነው የባልትና ስራውም እዚህ ጋር ነው የከብቶቹም መኖ እዚህ ሆነው እሺ ስለዚህ ወፍጮ እዚህ ካለሽ መኖም ለከብቶቹ እዚህ ነው የምንሰራው አሁን አሳይሻለሁ ራሱ የቻለ በቃ ተቋም በይሄ እኮ ሙሉ ከእስከ ያለበት
ታውቂዋለሽ የበሰለው? አዎ አይ ገና መብሰል አለበት ግን አሁን እሱ ደርሷል። ይደርሳል ነው ይሄ በስሏል። ይሄ ግሪን ቲ ነው? ይሄ ግሪን ቲ ነው። ለሻይ ነው የሚሆነው? ይሄ ለሻይ ይሆናል። ምግብ እየተዘጋጀ ለገበያ የሚቀርብበት ጥራት ግድ የሚልበት ስለሆነ ልብስ መጠንቀቅ ያስፈልጋል። ይሄ ደግሞ ቢሮም ኩሽናይም ያው ከስራም ደክመሽ ስትገቢ እዚቹ ጋር ኩኩ አድርጌ የምበራበት ቢሮዬንም የምሰራበት እቺ ናት። ውብ ነው በጣም አትክልት ያምራል። ልብስ ነው ከውጭ ሲያዩት እኮ ጎጆ ቤት ነው የሚመስለው እና በጣም ቆንጆ ነው። ደስ ይላል። እዚህ ከግቢ እስከ ውጭ በቃ አንድ አይነት ነው። በጣም ያምራል። ይሄን አጠባጠብ ብናርገው ለማንኛውም የሴት እንግዳ የለውም በሚል እንግዲህ ላንጎዳጎድ ነው። የሴትና የሰፌድ እንግዳ የለውም። ምን ያክል ሰዓት ነው የምታሳልፊው እዚህ? አሁን እዚህ ምን ያክል ሰዓት ታሳልፊያለሽ? ኦልሞስት ሙሉ ለአንዳንድ ግዢዎች ካልወጣሁ በስተቀር ሙሉን ነው እዚህ ማሳልፈው። ሌሊት 10 ሰዓት እዚህ ስራ ላይ ነሽ? ስለዚህ ከዛ ከቤትሽ ከመኖሪያ ቤትሽ ስንት ሰዓት ትመጫለሽ? 9:30 ሩብ ጉዳይ ወጣ ይደርሳል። እዚህ ትደርሻለሽ። አዎ። ከዚህ ስንት ሰዓት ትወጫለሽ? ከዚህ ማታ እስከ 5 እስከ 6 ይመሻል። እንደው አንዳንዴ ችግር ካለ ደግሞ አሁን ለምሳሌ ከብቶች ላይ ችግር ካለ አንዳንድ ነገሮች ካሉ እዚህም የማድርበት እንትን ይኖራል። ምክንያቱም ያ ልጆች አይደሉ። ወይ ሽታው እንዴት ነው ደስ የሚለው! ያው አረንጓዴ ሻይ አይደል? አረንጓዴ ሻይ ነው። ሁለተኛ ደግሞ ያለ ስኳር ነው የሚጠጣው። ባዶ መጠጣቱ ነው ጤና። ሽታውም ራሱ ፓውደሩ እንደዚህ አይሸትም። አይ ፓውደሩ እንደዚህ አይሸትም። እስቲ ሻዩን ያዥውና ቅመሽውና አንድ ማርፍባት ቦታ አለች። ከስራ ጨርስ አርጌ ስወጣ እንውጣና በበረንዳው በኩል እዛች ጋር ሆነን ላሳይሽ። ስትሮጪ ቆይተሽ ከዛ በኋላ እዚህ ጋር ቆመሽ እያንዳንዱን ነገር በቃ እዚህ ጋር ሆነሽ አየሩ ራሱ በጣም ነው ደስ የሚለው። ደስ ይላል። አትክልቶችን ታያቸዋለሽ። ያው የእግዚአብሔርን ስራ ታይበታለሽ። እውነት ነው። ከድካም የሚታረፈበት ደግሞ አንዳንዴ ጠዋት ስራ ከጨረስኩኝ በኋላ እዚህ ሳር ላይ ወክ ሲደረግ በቃ ስፖንጅ ላይ የቆምሽ ነው የሚመስለው። ሁለተኛ ደግሞ ለጤንነት እንደዛ እየተሰማኝ ነበር። በጣም አሪፍ ነው። በጣም ነው የሚመቸው። እንግዲህ አንድ ቀን በጣም የገረመኝ ነገር እዚህ አሁን ግሪን ቲን ጨምሮ እርድን ጨምሮ ያላየሁት አትክልት የለም። ከዛ ውጭ ደግሞ የከብቶች ወተት አለ፣ እርጎ አለ። ይሄን ብቻ አይደለም፣ አዛባቸው በደንብ በባዮጋዝ ሄዶ ባዮሳላሪ ሆኖ ደግሞ አትክልቶች እንደዚህ ኦርጋኒክ የሆነ ነገር ሲያደርግ አይቻለሁ። የሚዘጋጀው እህል እንደገና ለከብቶች ተረፈ ምርት ይሆናል። ድጋሚ በጣም የተሳሰረ አበቦቹ ለንቦች ምግብ ሲሆኑ በጣም የተጠና እና እጅግ በጣም ሙያንና እውቀትን የሚጠይቅ ተግባር ነው ብዬ ነው ማምነውና እንደው እንዴት ነው በእውቀት በግብርና ሙያ በደንብ የሄድሽበት የተማርሽበት መንገድ አለ? ይሄ ሁሉ አስተሳስሮ መስራት ያው ስራውን ከጀመርኩኝ በኋላ ስልጠናዎች ብዙ ድጋፎች ነበሩ። ብዙ ሰልጥኛለሁኝ። ብዙ ድጋፎች አሉ። መቼም ቀላል ነው ብዬ አላስብም። መንገዶቹ ውጣ ውረዶች ይኖሩታል። የምታልፊበት መንገድ ስኬቱ፣ ደስታው፣ መውደቅ መነሳቱ ይኖራልና እንደዚህ ቁመን ምን ጨርሰው አይመስለኝም። ምክንያቱም ጉዞም የሚታየውም ነገር በአንድ ቀን ወይም በአንድ ሳምንት ወይም በአንድ አመት የተገነባ እንዳልሆነ ያስታውቃልና አረፍ ብለን እናውራ በደንብ እንደሱ ይሻለናል። ተመልካቾቻችን ወደ ውስጥ እንግባና አዜብ ኤፍሬም ማናት? መቼም ባያችሁት ነገር በእርግጠኝነት እየተደነቃችሁ እንደሆነ አስባለሁኝ አምናለሁኝና
እስኪ ይሄ ሁሉ እንዴት ተሰራ የሚለው ለሁላችንም ተሞክሮ ትምህርት የሚሆን ነገር ስለሚኖረው አረፍ ብለን ደግሞ በደንብ ብናወራ ደስ ይለኛል። ይሻላል። እሺ እስኪ ሻያችንን እየጠጣን ደግሞ ቁጭ ብለን እናወራ። መቼም እንዴት ተጀመረ የሚለውን ነገር ማንሳት ግድ ነው የሚሆነው። ከዛ በፊት ግን አዜብ ኤፍሬም ማናት የሚለውን ነገር ለተመልካቾቻችን ብንነግር ደስ ይለኛል። እንደው የት ነው የተወለድሽው? አስተዳደግሽ እንዴት ነው? ወደ ልጅነት ህይወትሽ ልመልስሽ። እሺ አዜብ ማለት የተወለድኩት አፍንጮ በር ነው። ያደግኩት ለገሃር ነው። አሁን ደግሞ ከለገሃር በኋላ ደግሞ ገርጄ ነኝ ያለሁት። የኤሌመንተሪ ትምህርት ቤቴን የተማርኩት ፈለገ ዮርዳኖስ የሚባል ትምህርት ቤት ነው ጨርቆስ። ከሱ በኋላ ደግሞ እንደገና መነን ትምህርት ቤት የሴቶች ትምህርት ቤት 6 ኪሎ እዛ ነው የተማርኩት። ሃይ ስኩል ማለት ነው? አዎ ሃይ ስኩል እዛ ነው የተማርኩት። ከዛ በኋላ ወደ ስራ ነው የገባሁት። ዩኒቨርሲቲ አልገባሽም? ዩኒቨርሲቲ አሁን ማለት ስራ ላይ ሆኜ ነው የተማርኩት። ምን ተማርሽ? የተማርኩት ማኔጅመንት ነው። ኦፊስ ኦፕሬሽን ማኔጅመንት፣ ሴክሬታሪያል እና ማኔጅመንት ነው። ዲፕሎማ በኦፊስ ኦፕሬሽን ማኔጅመንት ነው ያለኝ። እንደገና ደግሞ በማኔጅመንቱ ፈርስት ዲግሪ ያለኝ። መብራት ኃይል እየሰራሁ ነው ወደዚህኛው ስራ የገባሁት መሀል ላይ ማለት ነው። እንደው በልጅነት ስታድጊ ለቤተሰብ ስንተኛ ልጅ ነበርሽ? ህልምሽ ምን ነበረ? ለቤተሰብ የመጀመሪያ ልጅ ነኝ። እግሬ በፖሊዮ ምክንያት አንድ እግሬ ሽባን የነበረው ብሬስ በሚባል ጫማ ነበር የሚሄደው እና መንገድ ላይ ሲሄድ በምንም ትንሽ እንቅፋትም አንቅፎኝ ከወደቅኩኝ ሰዎች መተው ካላነሱኝ በራሴ መነሳት አልችልም ነበር። ምክንያቱም ብረቱ እስከ ወገቤ ድረስ ነበርና ጉልበቴ ላይ ደግሞ እንትን አለ። ይሄ እንደዚህ ጉልበታችን እንዲታጠፍ እንደሚሆነው በብረቱ የተሰራው አለ። ስለዚህ እሱ ስላለ ከወደቅኩኝ ሰዎች ካላነሱኝ በስተቀር በራሴ ልነሳ ካልኩኝ እግሬን ይቆነጥጠኛል እና ረጅም ጊዜያቶች እንደሱ ወድቄ የምቆይበት ጊዜያቶች ነበሩኝ። አስቸጋሪ የሆኑ ውጣ ውረዶች ሲያጋጥሙ ነገር ማሰብ ማለም እዚህ ቦታ ደርሳለሁ ብሎ ማሰብ አንዳንዴ ላይኖር ይችላል። ተስፋ መቁረጥ መሰበር ሊኖር ይችላል እና ምናልባት ምን አይነት ስሜት ታስተናግጂ ነበረ? የማህበረሰቡ እይታ ምን ነበረ? ያው እያነከሽ ነው የምትሄጂ። በዛ ላይ እንዴት ተወጣሽው? በልጅነት በለጋድሽ ልጅነት ላይ ብዙ ጊዜ የመጫወት እድል አልነበረኝም። ምክንያቱም ከኔ ጋር አብሮ ሊጫወት የሚችል ሰው ይሸነፋል እንደ ልቤ እኔ ስለማልሆን እና ብዙ ጊዜ የማሳልፈው መሬት ላይ የተጣሉ ሹራቦች አሉ እና እነዛን ክሮች እያወጣሁኝ ሌሎች ልጆች ሲጫወቱ እዛ ጋር ዳንቴል ነበር ነው የምሰራው እና ያንን ዳንቴል ሰራለሁ። ከዛ ደግሞ ዳቦ ቆሎ ፍርኖ ዱቄት እናቴን ግዥልኝ ብዬ ዳቦ ቆሎ ለመስራትና ለመሸጥ ሞክሬያለሁ። ኦቾሎኒ ቆልቼ ለመስራት ሞክሬያለሁ። ግን በሁሉም ጊዜ ኪሳራ ነበር ማለት ውጤታማ አልነበርኩም። የት ነበር የምትሸጪው? እዛው ለተማሪዎች ትምህርት ቤት ጋር ግን ውጤታማ አልነበርኩም። ለምን? እየበላሽ ነው ወይስ ልጆች በላም? ግን ያው እንትን አይደለም። ይሄ የገበያውም ብዙ እውቀት ስላልነበረኝ ለማሸነፍ ነው፣ እናቴን ለማገዝ ነው ትልቁ ለኔ ታርጌት የነበረኝ። ግን ያልተሳካልኝም ግን አልተሳካልኝም ብዬ ያው ሁሉ ጊዜ የጀመርሽው ያሰብሽው አንዳንድ የሞከርሻቸው ነገሮች የሆነ እየበሰልሽ ስትሄጂ ያንቺ ስራ ይሆናሉ። እንደሱ ነው የነበረው እና ያው መጫወት አለመቻልሽን በቃ አልቻልሽም። ካልቻልሽ ምንም ማድረግ አትችይም። ስለዚህ የምታደርጊው ነገር ምንድነው? ያለውን ነገር መቀበል። ለማሸነፍ ያለውን ነገር መቀበል። ለመሸነፍ ነው ያለሽን ነገር መቀበል ካልቻልሽ እየተሸነፍሽ ነው የምትሄጂው። ለምን ራስሽን ዲስካሬጅ ታደርጊዋለሽ? እንደሱ ነውና እንደሱ ነው ያለፈው። ወደ ስራ ዓለም ስትቀላቀይ በምን ሙያ ነበር የገባሽው? ከዛ በኋላ ተማርኩ ስላልሽ መጀመሪያ የጸሐፊነት ስራ ነበር የገባሁት። መብራት ኃይል ቅጥር ክፍል የሚባል ቦታ ነው። ከዛ በፊት ለእግሬ አንድ ሐኪም ሙቀት ሀገር የተወሰነ ጊዜ ድረስ ቆይተሽ ነይና መጀመሪያ ሲያየው እግሬን እሱ ይዘረጋል ሲል የኔ እግር አይዘረጋም፣ መታጠፍ አይችልም ስል ደግሞ የኔ እግር ይታጠፋል እና ለሐኪሙ አይምሮ ከባድ ነበር እና የኔን ጭንቅላት ላለመጉዳት ሙቀት ሀገር አመት ቆይተሽ ስትመለሺ ኦፕሬሽን አድርጌ ሰራሻለሁ ብሎኝ ነበረ
ከዛ ድሬዳዋ የሚባል ሀገር ሄጄ ሃይ ስኩልን ድሬዳዋን የጨረስኩት። ከዛ በኋላ ነው ስመለስ ሐኪሙ ወደ ሀገሩ ሄዷል። የውጭ ሀገር ዜጋ ነው። ዶክተር አንደርሳን ይባላል፣ ጀርመናዊ ነው። ከዛ ከተመለስኩ በኋላ እሱ የለም ስለሌለ ያው ህይወት ትቀጥላለች። ከዛ በኋላ ነበረ መብራት ኃይል ተወዳድሬ ስራ የገባሁት። ስልጠና ወስደሽ ነበረ ለጸሐፊነት? ታይፒንግ ተምሬ ነበር። በወቅቱ ደግሞ ታይፒንግ ሁሉም ሰው የሚማርበት ነበርና ያው ቶሎ ስራ ለማግኘትም ታይፒንግ መማሩ ነበር እንትን የሚለው እና መብራት ኃይል በጸሐፊነት ገባሁ ቅጥር ክፍል። ቻሌንጅ አልሆነብሽም? አካል ጉዳትና ወደ ቅጥር ስትገቢ አካል ጉዳተኛ ናት የሚል ስሜት አልነበራቸውም? በውድድር አሳምነሽ ነው? እንዴት ነበር? ቻሌንጅ ነበረው ስትገቢ? ማለት ስገባ ስራው ላይ አንደኛ ነው የወጣሁት ከነበሩት 20 አብረን የተፈተናቸው ሰራተኞች ጋር እኔ አንደኛ ነበር የወጣሁት እና 2 ቦታ ነው የሕክምና ክፍል የሚካሄድበት ሜክሲኮ ክሊኒክ እና የቅጥር ክፍል። ሁለቱ አንደኛ የወጣችሁ እኛ ጋር ትሆን አንደኛ የወጣችሁ እኛ ጋር ትሆን እንጂ እግሬ ላይ የነበረውን ነገር እንትን አልነበራቸውም። ማሸነፌ ነበር ብዙ እነሱ ላይ የታየው። ከገባው በኋላ ረጅም ዓመት ነው ያገለገልኩት። ማለት ድሬዳዋ እየኖርኩ በነበረ ሰዓት የሚጥል ህመም እዛ ነበር የጀመረኝና የሚጥል ህመሙ እንዳለ ነው የመጣሁት አዲስ አበባ ላይ። ማለት መብራት ኃይል ጠቅላላ ሙሉን ወደዚህም ስራ ሳልገባ መብራት ኃይል ብቻ ወደ 33 ዓመት 34 ዓመት አካባቢ መብራት ኃይል ሰርቻለሁ። በመሃል ላይ ክፍተት ነበረኝ ስራ ላይ። ታስቢው ነበረ ማለት ከመንግስት ስራ ወጥቶ እንደዚህ የራስ ስራ መስራት በራስ መቆም የሚለው ፍላጎት ነበረሽ? ያው አንዳንዴ ሪስክ ትወስጃለሽ። ሪስክ መውሰድ እንጂ አንደኛ የአዲስ አበባ ልጅ ነኝ፣ ብዙ ስለ ከብት እውቀት የለኝም። ወተት ሀብት ልማት ከብቶች ይሸጡ ነበርና ያን ጊዜ ነው ጨረታ እባክሽ አጫርችልን ተብዬ ወደ ከብቱ ግዢ ሄድኩት እና ጨረታውን እዛ እንዴት ተመረጡሽ ለጨረታ? ማለት ያቆይ ነበር፣ ወተት ከነሱ ጋር ወስድ ነበር። ፓርታይም ሱፐርማርኬት ላይ እሰራ ነበር በትርፍ ሰዓቴ። እስኪ በደንብ አብራሪልኝ ስራ እያለሽ። እሺ አሁን ለምሳሌ ከ11 ሰዓት በኋላ ሱፐርማርኬት ገብቼ እስከ ምሽት እሰራ ነበር። እስከ ምሽት ተቀጥሬ። እንዴት አሰብሽው? ማለት መቼም 33 ዓመት ቀላል አይደለም አይደለ? ብዙ ሰው የመንግስት ስራን በጣም እንደ ትልቅ ተቀጥሮ መስራትን በጣም እንደ ትልቅ ስኬት ያስባል። ከዛ ወጣ ብሎ ያለውን ሰዓት መቼም ከዚህ ከስራ ሰዓት ወጥቼ ደግሞ ይሄን በግል ልስራ የሚል አምሮ የለንም ብዙ ጊዜ። አሁን ነው በጣም እየተፈጠረ የመጣውና አንቺ እንዴት አሰብሽው? እንዴት ሱፐር ማርኬት ገባሽ? ከሱፐር ማርኬትም በፊት ኢትዮጵያ መጽሐፍ ድርጅት የሚባል አለ ፒያሳ ላይ ብሪቲሽ ካውንስል ላይ 4ኛ ፎቅ። እዛም ለቀማ ስራ ነበር። የፊደል ለቀማ ስራ ማለት መጽሔት ዝግጅትና ጋዜጣ ዝግጅት ላይ ከ11 ሰዓት እስከ 12 ሰዓት ከ6 ሰዓት ደግሞ እስከ 7 ሰዓት የምሳ ሰዓቷንና ማታ ደግሞ እስከ 12 ሰዓት ድረስ እዛ ሰራ ነበር። እዛ የምሰራው የሚከፈለኝ ደሞዝ 182 ብር ብቻ ነበረች። ስለዚህ ያችን ብርና እዚህ ጋር ከኔ ታናናሾች ያሉትን እህቶች ለማስተማር ለማገዝ በግድ ያስፈልግ ነበርና ለለቀማ ስራ እዛ የነበረቻቸው ጸሐፊ እረፍት ስትወጣ ነው የሚያቀኝ ልጅ በእንደዚህ 2 ሰዓት በቀን ለምን አትሰሪም አለኝ። ምንም ችግር የለም እችላለሁ አልኩት። ማለት መብራት ኃይል ያለው ፒያሳ ቢሮና ኢትዮጵያ መጽሐፍ ድርጅት ያለው ቦታ ርቀቱ ብዙ አልነበረም። ስለዚህ እዛች ጋር ወጥላለሁ 6 ሰዓት 5 ጉዳይ ላይ ምሳዬን በልቼ ጨርሻለሁ። እዛ እነሱ ጋር ገባለሁ 7 ሰዓት 5 ጉዳይ ከዛ ወጣለሁ ቢሮ ተመልሼ እገባለሁ። ከዛ ደግሞ 11 ሰዓት ወጥቼ ከ11 እስከ 12 ደግሞ ለቀማ ስራው መጽሔት ዝግጅት ምናምን አለ። እሱን እለቃቀምና እሱን ሰራና ጨራርስላቸውና ለኤዲቲንግ ሰጥቻቸው ተመልሼ ነው እወጣለሁ። ከዛ በኋላ ደግሞ ወደ ሱፐርማርኬት ስራ ገባለሁ። የሚገርም ነው። እሺ ሱፐርማርኬት ስራ ላይ ደግሞ እስከ ምሽት ሰራ ነበር። ማለት ያው እህቶቼን እናቴን አግዤ ማስተማር ስለነበረብኝ ማለት ነው። ስንት እህቶች አሉ? ስንት ወንድሞች? ማለት ሁሉም የኔ ታናናሾች ናቸው። አንድ ወንድምና 3 እህቶች አሉ። አባታችሁስ? አባታችን ሞቶ ነው። ስለዚህ ከእናት ጋር አንቺ የአባትን ድርሻም የታላቅ እህት ድርሻንም ለመወጣት ስትይ ከስራ ውጭ ያሉ ሰዓቶችሽን በሙሉ ትጠቀሚ ነበረ? እጠቀማለሁ። ሌላ ደግሞ ከዛ ውጭ ደግሞ ባለች ትርፍ የምትገኝ ሰዓት ደግሞ እጅ ስራዎች ሰራ ነበር። ሲንጃር ላይ
አሁን ለምሳሌ እቁብ ቢሮ አሰባስባለሁ። የሶፋ ልብስ፣ አልጋ ልብስ፣ የጠረጴዛ ልብሶች፣ መጋረጃዎች ምናምን ሰራለሁ። እንደሱ ሰራ ነበር። አዎ ልብስ ስፌቱን የተማርኩት ለእግሬ ስፖርት እንዲሆነኝ ብዬ ነው። እና ግን ያው አገልግሏል። ሁሉ ነገር የሰራሽ ደግሞ ትሸጫለሽ? እሸጥ ነበር። ስለዚህ ጊዜሽ በጣም የተያዘ ነበረ። በጣም ይገርማል። ከዛ በኋላስ ወደ ስራ ስትመጪ፣ ወደዚህኛው ሙያ ስትመጪ መነሻ የሆነሽ ነገር ምንድን ነው? ፍላጎቱስ እውቀቱስ ነበረሽ ወይ? ምንም እውቀት የለኝም። ድሮ ሰፈራችን እንጀራ ጋጋሪ ነበሩና እሳቸው ጋር ብዙ ጊዜ እንጀራ ሲጋግረው ያለው ሲሸጡ አይ ነበር። ማለት ያው ያቺ የምትመጣ ደሞዝ ስለማትበቃ እንጀራ ሌሊቱን ማለት አሁን የሱፐር ማርኬቱ ስራ ይቆማል መሀል ላይ። እሱ ከቆመ በኋላ ወደ እንጀራ መጋገር ነበር የገባሁት። እንጀራ መጋገር ስገባ 25 ኪሎ ጤፍ ነው ከወፍጮ ቤት የተበደርኩት። ምክንያቱም የምትመጣዋ ደሞዝ እጅ ላይ የምትተርፍ አልነበረችም። ስለዚህ 25 ኪሎ ጤፍ ከወፍጮ ቤት ተበደርኩኝ። እሷን እንጀራ ሌሊቱን ስጋግር አድራለሁኝ። ለናዝሬት ፔንሲዮን የሚባል አለ ለጋሃር አካባቢ፣ ለነሱ እንጀራ ሰጣለሁ። ፒያሳ ደግሞ ሌላ አለ ከመብራት ኃይል ፊት ለፊት አንድ ካፌ፣ ለነሱ እንጀራውን እሰጥና ጠዋት 2 ሰዓት ቢሮ ይገባል። ማለት በሌሊቱ ሰዓት ላይ 1 ሰዓት ብቻ ተኛለሁ። ይሄ ሁሉ የሚሆነው ሌሊቱ ደግሞ የቀኑ የደለቀማ ስራ ከ11 ሰዓት በኋላ ያለው ስራ ሁሉ እንዳለቀ ደግሞ ሌሊት እንጀራ ጋገራ ገባለሁ። ከዛ እሱን አደራርሼ ደግሞ ወደ መብራት ኃይል ገባለሁ። እሺ ይሄን ይመስላል። ከዛ ወደ ከብቱ ስመጣ ደግሞ ማለት ሱፐር ማርኬት ላይ ስሰራ በትርፍ ሰዓት ከወተት ሀብት ልማቶች ጋር ሄጄ እንትን አመጣ ነበር ወተት። ከዛ በሱ ነው እነሱ የሚያውቁኝ። ማለት አወራቸዋለሁ አንዳንድ የምሰራቸውን ነገሮች፣ የእጅ ስራውን ነገር ቁብ ጥለው ቁብ ሰብስበው እንዲያግዙኝ ማለት ነው። እኔ ሰርቼ ለነሱ ለማስረከብ እነሱ ደግሞ ብር ሰብስበው ወደ እኔ ለማምጣት እንደዚህ አይነት ነገሮች ስለነበሩና በሱ በመግባባት ውስጥ ነው ጨረታ ስላለ ባክሻዜው ሰላሌ ላይ ያንን ጨረታ እንድታግዥን እንፈልጋለን ብለው ይጠየቁ። ከዛ ከብት ነው የሚጫረተው ሲሉን ከብት ምን ያደርጋል አልኳቸው። ከብት ወተት ይሰጣል። እንዴት ይሰጣል? ሲወልድ ይሰጣል። ታዲያ እኔ ለምን አልጫረትም ብዬ ነበር የገባሁትና ቅዳሜ ቀን እዛ በሬ ታርዶ እንትን ይሰራል፣ ምሳ ይበላል። ለምሳ ዝግጅት እንዳለ ነግረውኛልና ማታውኑ አዋዜ ሰርቼ አደርኩ እና አዋዜውን ሰርቼ በጧት ተነስቼ ነበር ወደ ሰላሌ ሄድኩት። ከዛ ሰላሌ ሄደን ያው ጨረታው ሲጀመር ወርቄ ብያት የነበረችውን ከብት እኔ ጋር ስትመጣ እሷ ጋር ስንጫረት ያ 200 ብር 300 ብር እየጨመርኩ ነው ሰው በሚጨምረው ላይ እና ልክ 5200 ብር ጨምሬ 5000 ሲደርስ ሌላ ሰውዬ ሲያወጣ ዞር አልኩኝና ኧረ እባካችሁ ብዬ አልኳቸውና ብቻ እዛ ጋር እሷን ተውልኝ ለሷ የጨረታ ማስከበሪያ 500 ብር ከፈልኩ። አሁን ምሳ ሰዓት ደረሰ። ምሳ ሰዓት ደርሶ ምሳ ሲበላ ለሁሉም ሰዎች እባካችሁ ብዙ አቅም ስለሌለኝ 2 ከብቶች ፈልጋለሁ ብዙ አትጫኑኝ ብዬ ያንን አዋዜ አደረኩላችሁ። በአዋዜ ዝም ማሰኘት ግድ ይላል እንግዲህ ያው አንዳንድ ጊዜ ጥበብ ያስፈልግ የለም። ሌላ አንደኛው ሰው እየጨመረ ከዛ በኋላ ዘጋ ቆሙልኝ። ከዛ ሶስቱንም ጨረታ በ1500 ብር የጨረታ ማስከበሪያ ከፍዬ ከዛ ወዲያ አልተከፈለም። እሺ ሲጀመር በወኔ ነው ብዙ ፍላጎት አጫርችልን ተብለሽ ነው ወደ ራስሽ በሞራል ብለሽ ያመጣሽው። ከብት ቦታ ይፈልጋል አልነበረም፣ ትንሽ ዕውቀት ይፈልጋል። እንደው አምጥቼ የት አረጋቸዋለሁ ብለሽ እንዴት ተዘጋጀሽ? በዛ ደቂቃ ውስጥ ምንም ከብቶቹን መግዛት መጨረታ ማሸነፍ ነው እንጂ መግዛት አይባልም። ምክንያቱም የነሱን ክፍያ 15000 ብር መክፈል አለብኝ። 15000 ብር ደግሞ እጅ ላይ ያለ። ስለዚህ ያንን ነው የምታስቢው። አሁን አምጥቻቸው የታረጋቸዋለሁ ከዛ ከብቶቹን እዚህ ታቆዩልኛላችሁ ለ1 ወር ብዬስል እንዴ ይበላሉ ይጠጣሉ ሁሉንም ሂሳብ ከፍላለሁኝ ምንም ችግር የለም የሚል መልስ ነበር የመለስኩትና በአንድ ወር ውስጥ ወደ ባልትናውም ስራ የገባሁት ያኔ ነው። ሱፐርማርኬት ሰራ ስለነበረ የገበያ ችግር አልገጠመኝም። ምክንያቱም የሰራሁትን ነገር ወደ ሱፐርማርኬት ይገባል፣ ከዛ ደግሞ ሽያጩ ወደ እኔ ይመጣል። ስለዚህ በአንድ ወር ውስጥ እነዛ ከብቶች ተከፈሉ። ምን ይሆናል? ልክ ስትደርሺ እያሰብሽ ነው እንጂ ቀድመሽ ካሰብሽ አንድ ነገር ውስጥ መግባት ከባድ ነው፣ ፍርሃት አለው። ከዛ ምንድነው የሆነው?
ከብቶቹን ሊመጡ አንድ ዘከተ ተጫራቾች ውስጥ የነበረ ሰው ግዴለም እኔ ግቢ ታርያቸዋለሽ አለኝ። ኦኬ በቃ በጣም ደስ አለኝ፣ ምክንያቱም ቦታ አገኘ። ከዛ ከብቶቹን በሚቀጥለው ሳምንት ይመጣሉ ሲሉ አይ ከኔ ከብቶች ጋር አይቀላቀሉ ለብቻሽ ነው እና እዚህ ጋር አለኝ። ከዛ ዘጋ ቆርቆሮ በቆርቆሮ ተሰራ፣ ከብቶቹ ገቡ እና የመጀመሪያዋ ከብት እናት ያልኳት ስትወልድ እንገሩ የ5 ቀኑ እንገር ሲያልፍ ኦሬዲ አሁን ወተት ሀብት ልማቶችን በዚህ በከብቶቹ ዙሪያ ኮንሰልት እንዲያደርጉኝ ብዙ ጊዜ ጠይቃቸዋለሁ። ከዛ በኋላ ነገሩኝ የመጀመሪያው እንገሩ ካለቀ በኋላ 38 ሊትር ነበር ከብቷ የታለበችው። ብዙ ነው በጣም። እና ወተቱን ምን ታርገው አይሸጥም ነበር አላውቅም እንዴት ይሸጣል ወተት እንዴት ይደረጋል። ብቻ ቤት ውስጥ በየባሊ ቤቱ ሞላና ሸዋነሽ የምትባላለች ንግድ መምሪያ ላይ ነበረች። እሷን ደውዬ ጠየቅኳት። በቃ ከኛ ጋር ነይና የእርጎውን እርሾ ውሰጂ፣ ከዛ 86 ዲግሪ አፊዩ 45 ዲግሪ ደግሞ አቀዝቅዡ፣ ከዛ ያንን እርሾ ጨምረሽ በደንብ ካማሰልሽ በኋላ በኩባያዎች አድርጊና ብርድ ልብስ ሸፈነሽ ሙቀት እንዲያገኝ አድርጊው አለችኝ። እንደሱ ሆነ የመጀመሪያው እርጎ ተሰርቶ ወደ ሱፐርማርኬት ታሸንፍ የገባው ቀን የተደሰትኩትን መደሰት ልነግርሻለሁ። እና እንደሱ ተብሎ የከብት ስራ ተጀመረ። ከዛ በኋላ ሰውየው ከዛ ይውጡ አለ። ከዛ ይውጡ ካለ በኋላ ብዙ ለምን ነው እምቢ አለ። ሰዎች ፈልኩኝና ባካችሁ 200 ካሬ ሜትር ባካችሁ ፈልጉልኝ ብዬ ለመንኩኝ። 200 ካሬ ሜትር ሳይሆን ባለቤቱ ሲሸጡልኝ ቦታውን እንደዚህ በእጃቸው እንደዚህ ልክ ሜትር ምናምን የለም እንደዚህ አድርገው በቃ እዚህ ጋር ስሪ ብሎ ያቺ ቀድም ጥጆች አያቻቸው ቦታ ላይ የመጀመሪያ እሷ ተሰጠችኝ። እሷን ቆርቆሮ በቆርቆሮ ሰርቼ ይሄንን ቦታውን እሳቸው ሊሸጡት ነው። ከዛ ባኩትን አትሽጡት እኔ በረጅም ጊዜ እንደ ልጅ ቀስ ብዬ ልክፈሎት ብዬ ሰውየውን አነጋገርኳቸው። እሳቸው ፈቀዱልኝ። ይሄን ሙሉውን ግቢውን ያስኩኝ። ከገበሬው ገዛሻቸው? ከገበሬው ገዛኋቸው። ከዛ አርስ ነበር ስንዴ፣ ጥቁር ጤፍ፣ ነጭ ጤፍ በምን በበሬ ጠምደሽ? በበሬ ማለት አራሾች አሉ ከዚህ ቅርብ ያሉ እነሱ ይመጣሉ። ግን በሬ ነበር፣ ሞፈር ነበር፣ ቀንበር ነበር፣ አረም ነበር። ደስ ይላል። በቃ ጤፉ ሲተኛ የሚቀለ ነገርሽ እንዴት ያምር ነበር። ከብቶች አሉ፣ ባዮጋዝ አለ፣ ዶሮ አለ፣ የጓሮ አትክልትና የባልትና ውጤቶች አሉ። ይሄ ነገር የተለየ እውቀት ይፈልጋል ብዬ አስባለሁኝ። ስታወሪያቸው አንዳንድ ነገሮችም ቴክኒካል ነገሮች አሉ፣ ባለሙያዎች ሊያወሯቸው የሚችሉ ነገሮችንም እያወራሽ ነበርና እንደዚህ አይነት እውቀቶችን ራስሽን ማሳደግ ላይ ስልጠና መውሰድ ላይ ምን ያክል ውጤታማ ነበርሽ? ምን ያክል ተሳክቶልኛል ብለሽ ታስቢያለሽ? ማለት ያው አሁን ግቢውን ያየ ባለሙያ ግቢውን ያየ የመንግስት አካል ለስልጠና ብዙ ጊዜ ጠሩኝ ነበር። አሁን ምሳሌ ግብርና ላይ ኦክስፋም በቃ በጣም ብዙ ጊዜ በጣም ከፍተኛ እንትን ሴዴ ደግሞ የሚባል አለ። እነሱ በህብረት ሴዴ ኦክስፋም እና ግብርና የሚያዘጋጁት የስልጠና ፕሮግራም አለና እዛ ስልጠና ላይ በጣም ብዙ ጊዜ ነበር የምሳተፈው። ዋንጫ ተሸልሜ ያለሁኝ፣ ሰርቲፊኬትም አለኝ፣ የምግብ ዋስትና መቤት ተብዬ ማለት ነው። ከዛ ደግሞ በግብርና ልማት ቢሮ አሳና ሀብት ላይ እሱም ላይ ሌላው ቀና የተሰጠኛለ። ይሄን ይመስላል። በየጊዜው ራስ ማሳደግ ከሚሰሩት ነገር ጋር በእውቀት መስራት ላይ ምን ያክል ውጤታማ ማድረጉን ባንቺ እያየን ነውና ሰዎች ምን ይሉሻል? መተው ግቢውን ሲያዩ በአካባቢሽ የሚያውቁሽ ስራሽን ሲያዩ ምን ይሉሻል? ስሜ ግርማ ቢፍቱ እባላለሁ። ስፍራዬ ተወልጄ የማደግኩት እዚያው አካባቢ ነው። ወይዘሮ አዜብን የማውቃት ከ20 ዓመት በፊት ነው። ይህ የሚታየውን ቦታ እንደዚህ ያማረ ሳይሆን ወይዘሮ አዜብ ጫካ ውስጥ ገብታ በችግር ውስጥ ያለማውን አካባቢ አልምታ የምትኖር ታታሪ ሴት ናት። ታታሪ ጎበዝ ጀግና ሴት። በጣም ከሚገርመኝ እኔ እዚህ አሁን አንዳንዱ ሴቱ እኔም ጭምር ተኛለሁ። በሌሊት ተነስታ በጭቃ ይሄ በእግር ነው የሚከደው። እንደዚህ የደላ መሬት የለም። ይሄም የደላ ቦታ አይደለም። እሷ ናት ያሳመረችው። ያንን ጀሪካን ተሸክማ መንገድ ዳር በቦቴ አድርጋ ነው ሌሊት ተነስታ የምታመላልሰው የምትሰራው። በዛ ላይ ሙሉ እንኳን ጤነኛ ባትሆንም በዚህ አቅሟ ከፍተኛ ታታሪና ለሴቶች ሁሉ ምሳሌ የምትሆን ነው። ስሜ ዘቢባ ይመር እባላለሁ። ከአዜብ ጋር የምንተዋወቀው ለረጅም ዓመት ነው። አይ ቲንክ ወደ 15 16 ዓመት ይሆናል። ማቃት በጉርብትና ነው።
ሰፈሬ ናት። ስትገባ ስትወጣ ስታወርድ ስትጭን የተለያዩ ነገሮችን ስታደርግ ለረጅም ጊዜ አቃታለሁ። ለረጅም አመት ተመላልሻለሁ። ይሄንን ቦታ ሳላቅ በጉርብትና ወተት እንድትሰጠኝ ሲሄድ የለም ነበር ቦታ ስለሌላት ማለት ነው። ግን እዚህ መጥቼ ካየው በኋላ በጣም ተገርም ያለሁኝ። የስራ ትስስሩ በጣም ደስ ይላል። ዶሮ አላት፣ እንቁላል ታረባለች፣ ከብቶች አሉ። ከከብቶች የሚወጡ ስቴጆች ደግሞ ባዮጋዝ ምናምን ሁላ ታዘጋጃለች እና አጠቃላይ ስራዋ የከተማ ግብርናን ያካተተ ብዙ የተሳሰሩ ስራዎች አሏት። ይሄን ብቻ ሳይሆን አዜብ ብቻዋን ነው እውነት ለመናገር ስራ የምትሰራው። ከጎኗ አለሁልሽ በርች ምናምን የሚላት ሰው የለም። እንደ ሴት ብቻዋን አብራ ከሰራተኛ ጋር ሁሉ የምትሰራው ማለት ነው። ይሄ የገሌ ስራ ነው ምናምን አትልም። ከብቶች ስር ታገኛታለሽ፣ ዶሮ ስር ታገኛታለሽ። እዚህ የተለያዩ የባልትና ውጤቶች ታመርታለች። እዛ ስር ታገኛታለሽ፣ ችግኝ ስር ታገኛታለሽ እና በጣም ብርቱ ሴት ናት በእውነት ለመናገር። እሷ እንደዚህ አይነት ሰፊ ግቢ ይዛ ይሄንን ትሰራለች። እኔ ከሷ የወሰድኩት ብዙ ተሞክሮዎች አሉኝ። እኔ ወይዘሮ አዜብን በአንዳንድ ነገር ተወልደን ያደግነው እዚህ አካባቢ ስለሆነ በመንገድ በምናምን እንጋጫለን። ለተወሰነ አመታትም ተኮራርፈን ነበር። አኩርፊያትም ስራዋ ይገርመኛል። ስለዚህ እጅግ በጣም ታታሪ ናት። መጀመሪያ ትንሽ ላሞች ነበሯት። በላሞቹ ሰፊ ያለ ቦታ ያዘች። መጀመሪያ እርሻ ሁሉ ነበራት እዚህ አካባቢ። በሬ ከገበሬው ኮንትራት ይዛ ጤፍ ዘርታለች። ከጤፍ ወደ ላሞቿን እያሻሻለች አንዳንድ ጊዜ ኢንተርቪው በምጠይቅበት እንደዚህ ስጠይቃት የመንግስት ስራ ሁሉ እንዳላት ደሞዝም እንዳላት የተማረች መሆኑን ማውቃለሁ። ግን ተጨማሪ ስራ ትወዳለች። ታታሪ ለሴቶች ሁሉ ምሳሌ የምትሆን ሴት ናት ብዬ ነው እማደንቃት። ጆኔ ሽቶ ለማ ይባላለሁ። እዚህ ቤት የሰራሁት 16 አመት ነው። እሷ ናት ያሳደገችው ልጆች እዚህ ነው ያሳደግ። ሁሉም መጥቶ እዚህ ያሳድጋሉ። ብዙ ሰው ነው እዚህ ያሳደገ ልጆች የሰራን ማለት ነው። አሁን እሷ ናት የሚፈጭ ሽሮ ጤፉ እሷ ይራሷ ነው የምትፈጭ። ከምሽቱ ማለት ነው 5 ሰዓት ትሄዳለች፣ ታሪራለች። 10 ሰዓት ተነስታ ወደዚህ ትመጣለች። ምሰራ እንታለች። ማቃ ሁሉም ሰው የግቢው ሰላም እንዴት ደስ ይላል፣ እንዴት ብቻሽን ይሄን ሁሉ ይላል ሰው። ጎበዝ ነሽ አንቺ ይላል። 10 ወንድ የማይሰራውን ስራ ነው የምትሰሪው ይላል። ሰዎች እንደሱ ባሉሽ ቁጥር አንቺ ሞራልሽ ከፍ እያለ ነው የሚሄደው። በቃ ለካት ያለሽ እና ደስ ይላል። 10 ሰዓት ነው ስራ መጀመራልሽ። ከዛ አመሻለሁም እያልሽ ነበር እስከ 5 እስከ 6 እና የ4 ሰዓት የ3 ሰዓት ልዩነት ነው። ሁሉ ጊዜ በጣም በስራ ላይ ነሽ፣ በጣም በሚያጨናንቅ ስራ ላይ ነሽ። አንዳንዴ እንደው ልረፍ ብለሽ አታቂም። እንደው እስኪ ከዚህ ወጣ ብዬ ደግሞ ራሴን ላዳምጥ የምትይበት ጊዜ የሚያዝናናሽ ነገር አለ? ኖርማሊ በቃ ወደ እግዚአብሔር ቤት ሲሄድ ሰንበትን እሱ ለኔ ትልቅ ረፍት ነው ማለት በመንፈሳዊውም በስጋዊው። ከዛ ውጪ ግን ይሄንን ግቢ ጥለሽ የት ሄደሽ ነው የምታርፊው? አልፎ ዋናዎችን ዋኛለሁ ማለት ለጤናው እና ዋና ዋኛለሁ። ውሃ በራሱ ሪሊፍ አለ። ውሃ ሪሊፍ ይሰጣል ያለ። ከዛ ውጪ ግን ኩክ ማድረግ በጣም ደስ ይላል። ኦሬዲ የተሻለ ነገር ሰርተሽ ገበያው ላይ የተሻለ ተወዳጅ ነገር ስምን መትከል የሚባሉትን ነገሮች በጣም ሰራ ነበር። ይሄን ይመስላል። ወደፊት ምን ታስቢያለሽ? ወደፊት እግዚአብሔር ቢፈቅድና ብንኖር አዚቲ ፋርም ሎጅ ብዬ የተነደፈ አንድ ፕሮጀክት አለኝ። ከዛ ውጪ ደግሞ በወንዝ ዳርቻ ላይ ባለ ልማት ላይ መንግስት አሁን ትኩረት ሰጥቶ በሚሰራበት ስራ ላይ በሱም በኩል አንድ የተጠና ጥናት አለኝ። እግዚአብሔር ቢፈቅድና ብንኖር ሁለቱንም ነገሮች አሳክቼ ማየት ትንሽ ነገርም ቢሆን ለሀገር ጠብ ማድረግ መስራት አስባለሁ። ከሌሊት ጀምሮ ውሎሽን አየሁኝ፣ የህይወት መርህሽን ሰማሁኝ እና ደግሞ የሄድሽባቸው መንገዶች ለብዙዎቹ ትምህርት ሊሆኑ የሚችል ናቸው። አልችልም የሚል መንፈስ ካለ የትም መድረስ እንደማይቻልና
ደፍሮ ወደ ነገሮቹ መግባት ለስኬቱ ደግሞ እንደዚህ መግፋትና ዋጋ መክፈል ያለውን መጨረሻ ውጤቱ እንደዚህ ባንቺ ህይወት በጣም የሚታይ ነውና ስለነበረን ቆይታ ይሄን የመሰለ ውብ ግቢሽን እና ስራሽን አብሬሽ እንድውል እንዳይ ድል ሰጠሽኝ አብሬሽ ስለቆየው እጅግ በጣም አመሰግናለሁ። ተመልካቾቻችን 51% ቦሌ አካባቢ በሚገኘው የአዜብ ኤፍሬም የምትሰራበት ቦታ ላይ ቆይታ አድርገናል። ስለተከታተላችሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ፍሬህይወት በላይ ነበርኩ አብሬያችሁ ቆይታ ያደረኩኝ። በሌላ ጊዜ ፕሮግራማችን ደግሞ እንደዚሁ ሌላ ጀግኒትን ይዘን እንቀርባለን። ስለተከታተላችሁን በድጋሚ እናመሰግናለን። መልካም ጊዜ